ሁለተኛ يسلط الله تعالى عليهم سلطانا ظالما ሰዎች ከትክክለኛ ዲንን ከሚመሩት ከዑለማዎቹ በሚርቁበትና ያልሆኑን ከዲን ያፈነገጡ ዕውቀት የሌላቸው መነሻ መድረሻ የሌላቸው በጣም የዘቀጡ ውዳቂዎች ዕውቀታቸው በጣም የወደቀ አስተሳሰባቸው በጣም የወረደ ከይመጡ ከይተነሱ የማይባሉ ለነሱ እንዲያስተምሩ ለዲነል ኢስላም መሪ እንዲሆኑ የፈቀደላቸው ሸኽ የሌላቸው ነው። ዝም ብሎ ከተለያዩ ጋዜጣዎች ምን በላቸው መጽሔትም ቢሆን እንበላቸው ኢንተርኔት ላይ ከሚገኘው አነባበውና ጠረቃመው እኛ መሪ ነን እያሉ የሚሉትን ሰዎች መከተል ሲጀምሩ ሰዎች ዑለማዎችን መከተል ትተው አላህ የዛን ሰዓት ያለውን የህዝብ መሪ በጣም ዛሊም አረመኔ ጨካኝ ለህዝቡ ርህራሄ የሌለው ህዝቡን በጦርነት ሊሆን ይችላል፣ ህዝቡን በረሃብ ሊሆን ይችላል፣ ህዝቡን በተለያየ ነገር ሊሆን ይችላል የሚቀጣ ጨካኝ መሪ አላህ ይልክባቸዋል። መጀመሪያ በረካቱ ተነስቷል። ሁለተኛ ሰዎች በዑለማ መማራታቸው ሲቀር መሪዎች ጨካኝ ሆነው በነዛ ጨካኝ በሆኑ መሪዎች አላህ ዱንያ ላይ ይቀጣቸዋል። ይሄ የሚታይ ተግባራዊ የሆነ በኦታችን አስቸጋሪ ጊዜ ቀደም ሲል ዑለማዎች ጋር ሰዎች በሚቀርቡበትና በዑለማዎች በሚመሩ ጊዜና የተለያየ ችግር ቢፈጠር በመሪ ሰው ሊበደል ሊጨቆን ብዙ ችግር ሊደርስ ይችላል። ዱዓ ያደርጋሉ፣ መሪዎቹ በአግባቡ ይመራሉ፣ ችግሩ ይነሳል። ቀደም ባለው በሽታ ቢመጣ መሪዎቹ ዑለማዎች ናቸውና በአግባቡ እንዴት አድርገው ከዛ ከችግር መውጣት እንዳለባቸው እንዴት ዱዓ ማድረግ እንዳለባቸው ህዝቡን ይቀሰቅሳሉ፣ ያዛሉ። ያ ችግር ይነሳል። ጦርነት ይሁን በሽታ ይሁን ረሃብ ይሁን ዑለማዎቹ በሚመሩበት ጊዜና ያ ነገር ብዙ ህብረተሰቡ ጋር በመቆየትና ህብረተሰቡ ጋር ብዙ ጊዜ በመፍጀት አያስተቃይም ነበር። አላህ መፍትሄ ያመጣ ነበር። አሁን ግን እነዚህ የምናያቸው ሁለቱም በላዎች በሙስሊሙም ህብረተሰብ ላይ እንበለው በሌላው ላይ ከአመት ወደ አመት እየባሱና እየጨመሩ እየሄዱ ነው። ረሱላችን አለይሂ ሰላቱ ወሰላም ያሉት ቃላት በተግባር የሚታይበት እውን ሆኖ የምናይበት ጊዜ ሆኗል ማለት ነው።